የኑሮ ውድነትን በሚመለከት የዋጋ ግሽበት በሚመለከት አሁን እዚህ ጋር በቁጥር እና በፋክት እንወያያለን። ችግሩን ዲናይ አናደርግም። ችግሩን አፕሪሼት እናደርጋለን። ለመፍታት ማክሲመም ጥረት እናደርጋለን። የተገኘ ውጤት ግን በዜሮ አናባዛም። አንደኛ የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ያን ለመፍታት ምርት እናሳድጋል። ቅድም በግብርና እንዳነሳሁት፣ በኢንዱስትሪ እንዳነሳሁት ምርታማነት ኢትዮጵያ ውስጥ በከፍተኛ ደረጃ እያደገ ነው። ሁለተኛው ምክንያት የገቢ ማነስ ነው። ሰው ያለው ገቢ በጣም ውስን ስለሆነ ለማውጣት የሚገደድባቸው ዋና ዋና አስገዳጅ ኤሪያዎች ካለው ገቢ ጋር አይመጣጠኑም። ገቢ ማሳደግ ያስፈልጋል። ለዚህ ነው አምናም ዘንድሮም ደሞዝ የጨመር ነው። በየዓመት ደሞዝ መጨመር እኮ አይቻልም፣ አይታሰብም። ገቢው በጣም አነስተኛ ስለሆነ ደሞዛውን በቂ ነው ወይ? አይደለም። ቅድም እንዳልኳችሁ እኔና እናንተ ስራችን በበቂ ደረጃ ህይወትን ኢንጆይ ማድረግ አይደለም። ማመን አለባችሁ። እኔና እናንተ በቀን 2 እየበላን በቀን 3 የሚበላ ትውልድ መፍጠር፣ እኔና እናንተ ዕዳ እየከፈል የዕዳ ቀንበር ያልተጫነው ሀገርና ትውልድ መፍጠር ነው እንጂ ከነበርንበት አረንቋ አንጻር ኦቨርናይት ገቢው ያደገ ችግር የማይታይበት ኑሮ ለዚህኛው ትውልድ ማምጣት አይቻልም። ልጆቻችን ግን ከዛ እንዲወጡ ማድረግ እንችላለን። ይሄን መግባባት ያስፈልጋል። ለምሳሌ ጡረታ የወጡ ሲኒየር ዜጎች 3 ጊዜ ጨምራል ደሞዝ ጡረታ አበል 3 ጊዜ። ለምን? በጣም ትንሽ ገንዘብ የሚያገኙት ለመኖር ያስቸግራል። ሀገራቸውን አገልግለው የወጡ ሰዎች ናቸው በሚል 3 ተሻሽሎላቸዋል። ይበቃል ወይ? አይበቃም። ባደግን ቁጥር እያየን የሚጨመር ይሆናል። በቀጥታ በጡረታና በደሞዝ የማነካቸውን ሰዎች በድጎማ ነዳጅ ላይ፣ ማዳበሪያ ላይ፣ መድኃኒት ላይ ድጎማ እናደርጋለን። ቢሊየንስ እንደ ሀብታም መንግስት። ለምን? ዜጎቻችን ውስን ገቢን ያላቸው እንደዚህ አይነት ወሳኝ ኮሞዲቲ ላይ ድጎማ ካላደረግን በቀር መኖር ያስቸግራል የሚል እምነት ስላለ። ሌላው ቻሌንጂንግ ኤሪያ የግብይት ስርዓቱ ነው። የተከበረው ምክር ቤት ያስታውሳል። የቅዳሜና እሁድ ገበያ እንጀምር ብዬ ለእናንተ ሳቀርብላችሁ ስንት ዓመት እንደሆነ ባላስታውስም አሁን በሺህ የሚቆጠር ቅዳሜና እሁድ ገበያ በየሰፈሩ አለ። ብዙ ችግር እየፈታ ነው። እዛ ግን ቆምን አልቆምንም። ከቅዳሜና እሁድ ገበያ ወጥተን ትላልቅ የመገበያያ ቦታዎች በየከተማው ለመገንባት ሙከራ የተደረገ ነው። ሰዎች ሄደው የአርሶ አደሩን ምርት በቀላሉ የሚያገኙባቸውን ከባቢዎች። ከዚያ በተጨማሪ የዛሬ 6 ወር የጀመርነው ዘመን ገበያ የሚባለው በቴሌኮም የተሰራው ቨርቹዋሊ የሚያገበያየው የገበያ ስርዓት ዛሬ በ6 ወር ጊዜ ውስጥ 464 ነጋዴዎች ይሳተፉበታል። ምን ማለት ነው? 464 ሱቆች አሉት ማለት ነው። ቨርቹዋሊ የቀረበው ኮሞዲቲስ ከ18000 በላይ የሚሸጡ ጉዳዮች ኦንላይን አሉ። ቅርጫ ይጨምራል፣ ቅቤ ይጨምራል። ይሄ ጉዳይ ባህላችን ስለሆነ ማለት አዲስ አበባ ብቻ ሳይሆን ከሞላ ጎደል በሁሉም ከተሞች ይሰራል። 6 ወር ነው። 6 ዓመት ሲሆን እንደሚደርስ የእሁድ ገበያ እንደዋዛ ጀመርን፣ በሺዎች ደረሰ። በየሜዳ ከምንሰጣ ቦታና በጅለታልን መስራት ጀመር። በዚያ ከምንቆም ቴክኖሎጂ እንጠቀማል። እሱም እድገቱ በጣም ተስፋ የሚሰጥ ነው። የግብይት ስርዓቱ የራሱ ፋይዳ ስላለው ለግሽበት ማለት ነው። ሌላው የበጀት አስተዳደር ነው። ቅድም እንዳነሳሁት ከዚህ ቀደም የነበረ ሁኔታ ዴፊሲት ሲኖር ከናሽናል ባንክ እንበደራለን፣ ብር ይታተማል፣ እሱ ገበያ ውስጥ ይረጫል። የራሱ የሆነ ኔጋቲቭ ኢምፓክት ነበረው። አሁን ግን በትሬጀሪ ቢል ብቻ አይሁን ከናሽናል ባንክ አንበደርም ብለን አምና ሳንበደር ዘንድሮም ሳንበደር መጨረስ እየጀመርን ነው። ይሄ ጉዳይ የኛ ኢንፍሌሽን ለመግራት ለማስተካከል አንዱ ቁልፍ የማክሮ ስብራት ስለሆነ ያን ለማድረግ እድል ሰጥቷል።